እንደምን አመሻችሁ ተመልካቾች 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የቅዳሜ ምሽት ዜናዎችን ነው መቅደላይ ደረጀ ነኝ። አርዕስተ ዜናውን ላስቀድም። ሀገራዊ ምክክር የውይይት ባህልን የሚጎለብትበት መሆኑን የአጀንዳ ማሰባሰብ ተሳታፊዎች ተናገሩ። የመከላከያ ሰራዊት ባከናወነው የህግ ማስከበር ስራ በመላ ሀገሪቱ ሰላምና መረጋጋት እየሰፈነ ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። ኢትዮጵያ የአፍሪካ ቀንድ ቀጣናን በታዳሽ ኃይል በማስተሳሰር ጉልህ ሚና እያበረከተች እንደምትገኝ የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ገለጹ። ከውጭ በጋዛ በአንድ ቀን ከ60 በላይ የሚሆኑ ሰዎች ህይወት አለፈ። ከስፖርት ዛሬ ምሽት በአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ኢንተር ሚላን ከፓሪስ ሰን ጀርሜን ለዋንጫ ይፋለማሉ። አብራችሁን ቆዩ። የኢኮኖሚ ሁኔታ ላይ ትኩረት ብታደርጉ መምህሩ 25-75 የሚለውን ነገር አይችልም። የሚችሉት ተደራጅተው የመጀመሪያውና ትልቁ ውሳኔ የተወሰነው ለመምህራን ነው። ቀጥሎ የጤና ባለሙያዎች ናቸው። እንደ ሰውኛ ቤት ገንብታችሁ ያስገባችሁ እኮ ሰው ስለሆኑ ነው። እኛ ደግሞ እኛም ሰው ነን። ለሙያችሁ ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜም ቢሆን ገንዘብ የእናንተ ሙያ ይመዝነው። እንደ ጤና ባለሙያ 13000 ብር የሚከፈለው ባለሙያ ሀውስ አለዋንሱ በጣም ትንሽ ነው። አዲስ አበባ ውስጥ ያሉትን የቤት ኪራዮች እናቃቸዋለን። የቤት አበል አዲስ አበባ ላይ ከአዲስ አበባ ተጨባጭ ሁኔታ አንፃር መደጎም አለበት ብለን ካለን በጀት የቤት አበል ወስነን አውርደናል። ስንት ነው የሚጨመርልኝ? 20,000 ነው? 30,000 ነው? ስንት ነው? ወደ ቀዳሚው ዜናችን እናልፋለን። የመከላከያ ሰራዊት ባከናወነው የህግ ማስከበር ስራ በመላ ሀገሪቱ ሰላምና መረጋጋት እየሰፈነ ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገልጸዋል። የመከላከያ ሰራዊቱ የሀገር ውስጥ ሰላምን ከመጠበቅ ባለፈ የሀገር ሉዓላዊነትን አደጋ ላይ የሚጥሉ የውጭ ጥቃቶችን መመከት የሚያስችል አቅም እየገነባ መሆኑንም ሚኒስትሯ አስታውቀዋል። ሚኒስትሯ ከዘጋቢያችን አብዮት ግዛው ጋር ቆይታ አድርገዋል። እንከታተለው። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ለጊዜውት እጅግ እናመሰግናለን። እኔም አመሰግናለሁ። የቀጠናውንም ጂኦፖለቲካ ሁኔታ በመረዳት መነሻ በማድረግ የሀገርን ሰላምና ደህንነት ለማስከበር ተጋላጭነትን ለመቀነስ እንደው የጸጥታና የደህንነት ተቋማት ዝግጁነት ምን ይመስላል፣ በተለይ የመከላከያ ሰራዊታችን ቁመና ምንድነው የሚመስለው የሚለው መነሻ እናደርገው። ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጠናም ያዘመነ ሰራዊት እየገነባች ነው ኢትዮጵያ። በሀገሪቱ በተለያዩ አካባቢዎች ሰላማዊ የሆኑ እንቅስቃሴዎች እንዲፈጠሩ እየሰራቸው ያሉ ስራዎች ምን ይመስላል፣ በዚህም ደግሞ የመጣው ሰላማዊ ሁኔታ እንዴት ይገለጻል የሚለውን እናንሳው እስኪ። ባለፉት 2 ዓመታት የተለያዩ የሰላም ማስከበር ስራዎችን እየሰራ ይገኛል። በዚህም ምክንያት ሁልጊዜ የሰራዊታችን አመራሮች እንደሚገልጹት በአካባቢው የነበሩ ነባራዊ ሁኔታዎች በሰዓቱ የነበሩበትን ሁኔታ ሁላችንም እንረዳለን። በዚህ ሰዓት ግን እነዚህ ሁኔታዎች ወደ ነበሩበት የተመለሱባቸው ቦታዎች በጣም ሰፊ ናቸው። በተነጻጻሪ አካባቢዎቹ ሰላምና መረጋጋት የሚታይባቸው፣ ህዝብ ተረጋግቶ ወደ ልማት ስራ የገባባቸው ሁኔታዎች ናቸው ያሉት። ሰራዊቱ እንግዲህ ባለበት አካባቢ እነዚህን ጸረ ሰላም ኃይሎች ከህዝቡ የመነጠል ማንነታቸውን የማጋለጥ አስፈላጊ ሲሆንም ከህዝብ ጋር በመሆን ከአካባቢው ጸጥታ አካላት ጋር በመሆን ከፌዴራል ፖሊስ ጋር በመሆን ኮማንድ ፖስቱን በመከላከያ ኃይል እየተመራ እነዚህ በጥፋት ውስጥ የነበሩ ታጣቂዎች ወደ ሰላማዊ ኑሮ እንዲመጡ የተለያዩ ስራዎችን የአካባቢውን መስተዳድሮች በመደገፍ ወደ ሰላም እንዲመጡ የማድረግ ስራ በስፋት ተሰርቷል። ስለዚህ በተነጻጻሪ በተሻለ ቁመና ላይ ነው አሁን እነዚህ አካባቢዎች ያሉት ማለት ይቻላል። ለሰላም
በር ከመክፈት አኳያ ምን ያክል ዝግጁነቶች አሉ በሰላማዊ መንገድ ችግሮች እንዲፈቱ? ከዛም በዘለለ ደግሞ በተለይ ታጥቀው የሚንቀሳቀሱ ኃይሎች ደግሞ እንዲሰጡ ከማድረግ አኳያ እየተሰሩ ያሉ ስራዎች ምንድናቸው? ሰላም ኪሳራ የለውም፣ ትርፍ ብቻ ነው ያለውና ለሰላም ያለውን ሁኔታ ሰላም ደግሞ ከእያንዳንዳችን የሚመነጭ ጉዳይም እንደመሆኑ በሰላማዊ መንገድ ተመልሰው ወደ ነበረው ህይወታቸው እንዲመለሱ ጥረቶች እየተደረጉ ይገኛሉ። በሺዎች የሚቆጠሩ ወጣቶች ናቸው ከነዚህ አካላት እየተነጠሉ ራሳቸውን የተሰጣቸውን የሰላም እጅ ጥሪ ተቀብለው ወደ እንትን እየመጡ ያሉት። እሱ ብቻም ሳይሆን በውጊያም በተለያየ ግጭት ውስጥም ሆነው ተማርከው ከመጡም በኋላ ምን ያህል መሀሪ መንግስት እንዳለ ምን ያህል ያለውን ሁኔታ ለማርገብ ፍላጎት በዚህኛው ሳይድ እንዳለም የሚረዳ ኃይል ነው ያለው። ያው እንግዲህ ወንድሞቻችን ናቸው በሚል ያለምንም መሳቀቅ መተው እንደገና ወደ ሰላማዊ ኑሯቸው የሚመለሱ አካላትም በጣም ብዙ ናቸው። የመከላከያ ሰራዊት ህግ በሚያስከብርበት ወቅትና የሀገርን ሰላምና ደህንነት በሚጠብቅበት ወቅት ሰላማዊ እንቅስቃሴ እንዲፈጠር በሚያደርግበት ወቅት በንጹሃን ዜጎች ላይ እርምጃ እየወሰደ ነው የሚሉ በተለያዩ ማህበራዊ ድረገጾችና በተለያዩ ተቋማትና ግለሰቦችም እየተነሳ ነው። መነሻው ምንድነው ማለት እንችላለን? በእርግጥስ ይሄ የሆነ ነው ወይ? የኢትዮጵያ መከላከያ ሰራዊት የፖለቲካ ነጋዴዎች በማህበራዊ ሚዲያ እንደሚያወሩት አይነት ቁመና ያለው ሰራዊት ነው ብዬ አልወስድም እኔ። ምክንያቱም ከምናውቃቸው ከምናያቸው እየሆኑ ካሉት ጉዳዮች ስንነሳ ያለው ጉዳት በሌሎች አካባቢዎች እንደምናየው አይደለም እና ይሄ እንደዚህ አይነት ፕሮፓጋንዳ የፖለቲካ ነጋዴዎች ባለው የድህረ እውነት ዘመን ተጠቅመው የሚያስተጋቡት የሚዲያ ፕሮፓጋንዳ ነው ብዬ ነው የማስበው። ምክንያቱም መከላከያ ሰራዊቱ የሚገነባው የመጀመሪያው ራስን ለህዝብና ለሀገር ማስቀደም በሚል እሴት ነው። ግን በሚደረገው የሰላም ማስከበር ሂደት ውስጥ ግን ሰው አይሳሳትም ማለት አይቻልም። ምክንያቱም የሚኖረውን ነገር ስለምናውቀው ማለት ነው። የዚህ በተቃራሪው ሳይድ ያለው ኃይልም በህዝብ ውስጥ ተሰግስጎ ህዝብን መስሎ ከህዝብ ነጥለህ እንትን ለማድረግ የሚያስቸግር አይነት ስታይል የሚከተልም ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ። ነገር ግን እንደሚባለው ሄዶ የሚጨፈጭፍ ሄዶ እንትን የሚል ኃይል ቢሆን ኖሮ እነዛም እስካሁን ድረስ እየተሽለኮለኩ ይቆዩ ነበር የሚል እምነት የለኝም እና ይሄ ከፖለቲካ ነጋዴዎች ጩኸት ያለፈ ነው የሚል እምነት የለኝም። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ለውድ ጊዜዎት እጅግ በጣም እናመሰግናለን። የሀገር መከላከያ ሰራዊት በቀጣናው ተለዋዋጭ የሆኑ የጸጥታ ችግሮችን መከላከል በሚያስችል ስልጠና እየተገነባ መሆኑን የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ይተፋ ገልጸዋል። በሀገር መከላከያ ሰራዊት የደቡብ እዝ 205ኛ ኮር የአንደኛ ዙር የአቅም ግንባታ አሰልጣኞችን አስመርቋል። አስረሳው ግሼ በሀገር መከላከያ ሰራዊት ደቡብ እዝ የ205ኛ ኮር በቦረና ዞን ሚጊ ወረዳ በሚገኘው ወታደራዊ ማሰልጠኛ ካምፕ ላለፉት 3 ወራት የአቅም ግንባታ ስልጠና የወሰዱ የሰራዊቱ አመራርና አባላትን አስመርቋል። ሰልጣኞች በአካል ብቃት፣ በጸረ ሽምቅ ግዳጅ አፈጻጸምና በአመለካከት ለየትኛውም ግዳጅ ዝግጁ የሚያደርግ ስልጠና መውሰዳቸውንም የ205ኛ ኮር ዋና አዛዥ ኮሎኔል ግርማ አየለ ተናግረዋል። ሰራዊታችን ከዚህ በፊት የነበሩ ወታደራዊ ስልቶች እና የማድረግ አቅም እጅግ በተሻለ ሁኔታ ያደገ ሲሆን በየትኛውም የግዳጅ ቀጠና ሊያጋጥሙን የሚችሉ ፈተናዎችን በጥበብ ተሻግሮ ለድል የሚያበቃ እንዲሁም ከየትኛውም የአየር ጸባይ ጋር በመዛመድ ወታደራዊ ስልቶችን በመከተል ግዳጁን በአጭር ጊዜና በስኬት የሚፈጽም ሰራዊት ለመገንባትም ችለናል። የሀገር መከላከያ ሰራዊት በተለያዩ ጊዜያት ከውስጥም ከውጭም የሚቃጡ የጥቃት ሙከራዎችን በማክሸፍ በተሟላ ቁመና ላይ ይገኛል ያሉት የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ይተፋ አሁንም በቀጠናው ተለዋጭ ለሆኑ የጸጥታ ችግሮች በሚመጥን ስልጠና እየተገነባ ነው ብለዋል። ተቋማችን መከላከያ ሀገራችን ኢትዮጵያን የሚመጥን የማይደፈርና የማይቆረጠም ተልዕኮውን በአግባቡ የሚፈጽም ተቋም ገንብቷል። የህዝባችን ሉዓላዊነትና የግዛት አንድነት የሚጠብቅ ብሔራዊ ጥቅሟን የሚያስከብር ተቋም ገንብተናል። የተገነባውን ተቋማዊ አቅም ለማስቀጠል በየጊዜው ተለዋዋጭ ሁኔታዎችን ግምት ያስገባ ስልጠና መስጠት ወሳኝ ነው። የስልጠና ዋና ዓላማው
የተገነባውን አቅም ለማቀብ አንዱ ሲሆን ሌላው የተሰጠውን ወቅታዊ ተልዕኮ ለመፈጸምና ለማስፈጸም ነው። ተመራቂ የሰራዊቱ አመራርና አባላትም የሀገርንና የሕዝብን ደህንነት ለመጠበቅ በአስተማማኝ ቁመና ላይ መሆናቸውን ገልጸዋል። በተኩሱም በአካል ብቃቱም በዲሲፕሊን በወታደራዊ ባህልና ጨዋነት በፖለቲካዊ አስተሳሰብ የሀገርን አስተሳሰብ አንድ ወታደር አገር እንጂ ብሔር የለውም በሚል አስተሳሰብ በአሁኑ ሰዓት አንድ ሰራዊት ማሟላት ያለበትን ነገር በማሟላት ከፍተኛ ውጤት ላይ ነው ያለነው። በየጊዜው ስልጠና ሲወስድ አካላዊ ጥንካሬና አእምሮአዊ ጥንካሬን ይወስዳል። ለማንኛውም ለሚሰጠን ተልእኮና ግዳጅ ዝግጁ ነን ማለት ነው። 10 ዓመት ምናምን ቆይቻለሁ እዚህ መከላከያ ውስጥ። እኔ በደስተኛነት ነው የቆየሁትም አለው። ለየት ያለም ስልጠና ያገኘሁት እዚህ ላይ ነው። በሀገር መከላከያ ሰራዊት የደቡብ እዝ የሰራዊቱን አቅም ለማሳደግ የጀመረውን የስራ ላይ ስልጠና አጠናክሮ እንደሚቀጥልም አስታውቋል። ለኢቲቪ ዜና አስረሳው ግሼ ሞያሌ። ወደ ሌሎች ዜናዎች አልፈናል። ሀገራዊ ምክክር የውይይት ባህል የሚጎለብትበት መሆኑን የአጀንዳ ማሰባሰብ የምክክር ምዕራፍ ተሳታፊዎች ተናግረዋል። ትላንት የተጀመረው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ዛሬም ቀጥሏል። ወንደሰን አፈወርቅ በኢትዮጵያ ለዓመታት የዘለቀውን ልዩነትን በነፍጥ አማራጭ መፍታት አካሄድ በውይይት ባህል ይቀይሯል። የገጠሙ ችግሮች ላይ በመወያየትም ሀገርን ማሻገር ያስችላል የተባለለት ሀገራዊ ምክክር የአጀንዳ ማሰባሰብ ሂደቱ እንደቀጠለ ነው። ከትናንት አንስቶም የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ በሚሊኒየም አዳራሽ እየተካሄደ ነው። በመድረኩ በሃይማኖት ተቋማት በኩል ለሀገር ይበጃሉ የተባሉ ሀሳቦች የቀረቡበትም ነው። ይሄ ለሀገራችን ይበጃል እንዲህ ያሉ ነገሮች አሉ። ለሃይማኖት የማይመቹ ለህብረተሰባችን የማይመቹ ለግጭት እየዳረጉን ያሉ ለአለመግባባት እየዳረጉን ያሉ እንደዚህ ያሉ ነገሮች አሉ። እነሱ ቢስተካከሉ ግን አብሮነታችን፣ አንድነታችን፣ ሰላማችን፣ ልማታችን፣ እድገታችን ይረጋገጣል በሚያስብል መንገድ ለበጎ ነገር አንዱ ለመስማት ፈቃደኛ ሆኖ የአንዱን አስተሳሰብ ወይም ደግሞ የአንዱን ይሄ የኔ ነው ብሎ ሲያስብ አው ልክ ነህ ብሎ ተደማምጠው ምክንያቱም መረዳዳት የሚባለው ነገር በነገራችን ላይ እንደ የመልካችን አስተሳሰባችንም ይለያያልና መደማመጦች፣ መከባበሮች እሴቶቻችን ናቸውና እሱ እሴት እንግዲህ እየተወያየን ነው። እኛ ለምሳሌ እንደ ካውንስል እዚህ ማቅረብ የሚገባንም በራሳችን ተነጋግረን የመጣ ነው። እዚህ ደግሞ ለሁሉም አቅርበናል። ለግሩፑ ከሁሉም ደግሞ ሀሳብ ቀርቦበታል። የእስልምናው ከእስልምና አንጻር አቅርበዋል። ኦርቶዶክስ እንደ ኦርቶዶክስ አቅርበዋል። ካቶሊክ እንደ ካቶሊክ አቅርበዋል። ሁሉም ሃይማኖቶች በተወከሉበት ተቋም የራሳቸውን ተዘጋጅተው መጥተው በሚገባ ነው ያቀረቡት። በፖለቲካ ፓርቲዎች በኩልም ቢሆን በሀገራዊ ምክክሩ ውይይት ሊደረግባቸው ይገባል የተባሉ አጀንዳዎች ያለመከልከል እየቀረቡ ነው። ረዥም ጊዜ ዘመን ስንጠይቀው የነበረ ኢሹ ነው። ሀገር አቀፍ መድረክ ሳይሆን በዛው በአካባቢው ባለ ገቨርንመንት በአካባቢው ባለ መንግስት ሊመለሱ የሚገባቸው አጀንዳዎች ጭምር በጣም የተለጠጡ አጀንዳዎች የቀረቡበት ነው። ግን የሰዎች አጀንዳዎች መገደብ ስለሌለባቸው እነዚህ ሁሉ የተካተቱበት ነበር ሀገራዊ ምክክር የአጀንዳ ማሰባሰብ ሂደቱ ማለት ነው። በግጭት በጦርነት የሚፈቱ አለመግባባቶች ውጤታማ ሆነው ሊዘልቁ አይችሉም። ስለዚህ በሀገራችን ታሪክ ለመጀመሪያ ጊዜ አለመግባባቶችንና አንዳንድ ግጭቶችን በምክክርና በውይይት ለመፍታት ጥረት የተደረገበት ታሪካዊ አጋጣሚ ነው ብሎ መውሰድ ይቻላል። ይህን እንግዲህ መነሻ ማድረግ ፍጹም ነፃ በሆነ መልኩ ዴሞክራሲያዊ በሆነ መልኩ ሁሉም አካላት የመሰላቸውን ሀሳብና አጀንዳ እያቀረቡ ውይይት እያደረግን ያለ ነው ማለት ነው። በዚህ የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ ምክክር ምዕራፍ የተሳተፉ ተወካዮች እንደሚሉት ከሀገራዊ ምክክሩ ኢትዮጵያ በብዙ ታተርፋለች። ኢትዮጵያ እጅግ በጣም ብዙ ነው የምታተርፈው። ሰላምን ታተርፋለች፣ ከሁሉም በላይ መደማመጥን ታተርፋለች። ወደ ታላቅነቷ የሚመልሳት ነው እኮ ይሄ እኮ። ምክንያቱም አየነው እኮ ተገዳድለን አየነው፣ ተገፋፍተን አየነው፣ ተናንቀን አየነው፣ ተጨቃጭቀን አየነው። ሰውን ያለ ፍርድ ገደል ነው፣ በደል ነው፣ አሳደድ ነው፣ አዋረድ ነው። የተገኘ ጠብ የሚል ነገር ግን የለም። እንዲያው በፖለቲካ ልዩነት በሀሳብ ልዩነት ጦር መማዘዝ ሳይሆን በቃ እዚሁ በቃ በምክክር በሀሳብ ብቻ እዚሁ በሀሳብ መሟገት እዚያ በኋላ በሀሳብ ተሟግተን እርግጠኛ ነኝ እዚያ በኋላ በሀሳብ መሳሳብ መቀራረብም አለ። ፊት ለፊት ሲገናኙ ሲቀራረብ በቃ እንግዲያው ይሄን እንደዚህ እናድርገው እንግዲያው እንደዚህ እናድርገው ይሄም ይሻላል። እንደገና ሁለቱን አንድ የሚያደርግ ነገር ደግሞ ይመጣል፣ የሚያቀራረብ ሀሳብ ይመጣል።
ሀገራዊ ምክክር የተወሰኑ ኢሹዎች የተወሰኑ ጉዳዮች አንኳር የሆኑ ጉዳዮች መልስ የሚያገኙበት ስምምነት ላይ የሚደረስባቸው ሀገር አቀፍ ምክክር ነው። ስለዚህ ኢትዮጵያ ማትረፍ የምትችለው አንኳር የሆኑ በጣም ለረጅም ዘመናት የተጓተቱ አጀንዳዎቻችንን ተሰባስበን ተመካክረን መቀራረብ ላይ ማድረስ ነው ልታተርፍ የምትችለው። በሚሊኒየም አዳራሽ እየተካሄደ የሚገኘው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ በነገው ዕለት የሚጠናቀቅ ይሆናል። ተመልካቾቻችን አሁን እንግዲህ እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከተ ነው። ሰዓቱ ወደ 1 ሰዓት ከ30 ያክል ይሆናል በእኛ በኢትዮጵያ አቆጣጠር። እንግዲህ አሁን እኛ ከዚህ ከቆረጥን በኋላ ደግሞ የማር ገበያውን እንደሚመስል እንመለከታለን። ልጅነት መልኬ ሀሴት መገረው አለው እንደ ማለት ማንጎራጎራ ብራቮ። እጅሽን እስቲ ማንቀሳቀስ ለፈገግታሽ አስተር ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሐይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ከወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። የቅዳሜ ምሽት ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ የአፍሪካ ቀንድ ቀጣናን በታዳሽ ኃይል በማስተሳሰር ጉልህ ሚና እያበረከተች እንደምትገኝ የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ገልጸዋል። በበጀት ዓመቱ 9 ወራት ብቻ ለጎረቤት ሀገርና ለክሪፕቶ ማይኒንግ ኩባንያዎች ከቀረበው የኤሌክትሪክ ኃይል ከ220 ሚሊዮን ዶላር በላይ ገቢ መገኘቱንም ተናግረዋል። መስከረም ቸርነት ተጨማሪ አላት። የአፍሪካ ህብረት በአጀንዳ 2063 የበለጸገች አህጉር ለመፍጠር ከያዛቸው ውጥኖች አንዱ በፓን አፍሪካን እሳቤ በአፍሪካ ህዳሴ ላይ የተመሰረተ የተቀናጀ አህጉር መፍጠር ነው። እነዚህ እሳቤዎች እውን ከሚሆኑባቸው ተግባራት መካከል ደግሞ የሀገራት ግንኙነትን የሚያሳልጡ መሰረተ ልማት ግንባታ መዘርጋት ሲሆን ኢትዮጵያ ቀጠናውን በኃይል መሰረተ ልማት በማስተባበር የመሪነት ሚናዋን በመወጣት ላይም ትገኛለች። በጉዳዩ ላይ ከኢዜአ ጋር ቆይታ ያደረጉት የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ኢትዮጵያ ካሏት በረከቶች አንዱ የውሃ ሀብት መሆኑን አንስተዋል። የውሃ ሀብቷን ለታዳሽ ኃይል ልማት መጠቀም እየሰራች ነው ያሉት ሚኒስትሩ ከምታመነጨው የኤሌክትሪክ ታዳሽ ኃይል ለጎረቤት ሀገራት ጭምር ተደራሽ እያደረገች ነው ብለዋል። ከጎረቤት ሀገርም አልፎ በቀጠናው ላይ በኃይል ማስተሳሰር ተጀምረዋል። ከኢትዮጵያ፣ ከሱዳን፣ ከጅቡቲና ከኬንያ ጋር ኃይል መሰረተ ልማት ተዘረጋ ነው ያለው። በዛም ኢትዮጵያ ለብዙ ዓመታት ስታቀርብ ቆይታለች። በቅርብ ጊዜ የኬንያና የታንዛኒያ መንግስታት በጋራ ደግሞ ሲያደርጉ ትልቁ ምንጫቸው የኢትዮጵያን የኃይል ምንጭ ታሳቢ አድርጎ ነው ያለው ማለት ነው። ከሱ ባሻገር ወደፊት ወደ ደቡብ አፍሪካ የመቀጠል እቅዶችም አሉ። በእንደዚህ ተደርጎ ቀጠናው በማለፍ እስከ አህጉር ድረስ የመስራት ስራዎች እየሰራን ይገኛል። ኃይል የማመንጨት ሀገራዊ አቅም በከፍተኛ ደረጃ ማደጉን የጠቀሱት ሚኒስትሩ ለቀጠናው የኤሌክትሪክ ኃይል ፍላጎት ምላሽ የመስጠት ሙሉ ዝግጁነታችንንም ያሳያል ነው ያሉት። በአሁኑ ወቅት ከጎረቤት ሀገራት ከፍተኛ የኤሌክትሪክ ኃይል ፍላጎት መኖሩን ያስታወሱ ሲሆን ለዚህም ትልቅ አቅም እንዳለ ገልጸዋል። ለአብነትም በ9 ወራት ውስጥ 6.8 ጊጋዋት ኃይል ማመንጨት መቻሉን በማመላከት አሁን ኃይል ፍላጎት አለ ከጎረቤት ሀገሮቻችን ከደቡብ ሱዳን ጨምሮ ከጅቡቲ ጨምሮ ኬንያ ተጨማሪ ኃይል የመፈለግ ስራዎች በጣም አሉ ማለት ነው።
እንግዲህ የእነሱ ፍላጎት ብቻ ሳይሆን ከኛ ደግሞ በእጃችን ምን አለ የሚል በጣም ወሳኝ ጉዳይም አለ። ኃይል የምናቀርበው ሲኖረን ነው። ኃይል ማቅረብ የምንችለው ባበረትነው ልክ ነው። ስለዚህ አሁን ባለን ደረጃ በጣም ብቃትም አለን፣ ብዙ ኃይል ማመንጨት እንችለናል ማለት ነው። ለምሳሌ እስከ ባለፈው 9 ወር ስንገመግም ወደ 6.8 ጊጋዋት ኃይል ኢትዮጵያ ማመንጨት ችላለች። ይሄ የመነጨው ኃይል በኢትዮጵያ ውስጥም በኢትዮጵያ ጎረቤትም በሁሉም አካባቢ ላይ ሊሰራጭ የሚችል ኃይል ምንጭ ነው። ትልቁ ስራ ይሄንን ነው። አንድ ጊዜ በጣም ብዙ ኃይል ካመነጨ የማመንጨት አቅማችን ካደገ ብዙ ግድቦች ካሉ ብዙ ኃይል ካመነጨን የማቅረብ ዝግጁነታችን በዛው ልክ ይታያል ማለት ነው። ስለዚህ ትልቁን ድርሻ የሚወስደው ማመንጨት አቅማችን ከፍ ብሏል። በሱ ደረጃ እናየዋለን። ኢትዮጵያ በታዳሽ ኃይል ልማት ዘርፍ እያከናወነች ያለው ስራ የአየር ንብረት ለውጥ ተጽዕኖን ለመቀነስ ጉልህ ሚና እያበረከተ እንደሚገኝም አንስተዋል። የአካባቢው ሀገራት የአረንጓዴ ኤነርጂ ተጠቃሚ እንዲሆኑና ከአካባቢ ብክለት የጸዳ አካባቢን ለመፍጠር እንደሚያስችልም ተናግረዋል። በኃይል በመተሳሰር ትብብር መፍጠር ነው። ሁለተኛው ኢትዮጵያ ትልቅ የገቢ ምንጭ ይሆናል። በተለይ ከውጭ ምንዛሬ አኳያ ሲታይ ትልቅ ስኬት ነው ብለን እንወስደዋለን። ሶስተኛው ለኢትዮጵያ ብቻ ሳይሆን እየሰራን ያለነው አረንጓዴ ኢነርጂ ጎረቤት ሀገሮቻችንም ተጠቃሚ ይሆናሉ። ከኢትዮጵያ አልፎ ዲካርቦናይዝ ለማድረግ እነዚህ ከአካባቢን የሚበክሉ የካርቦን ኢሚሽን ጉዳይ በሙሉ ከኢትዮጵያ ባሻገር ለጎረቤት ሀገሮቻችን ትልቅ በረከት ይሆናል። አራተኛው ጉዳይ ለኢትዮጵያ ትልቅ የመደራደር አቅም ነው። ብዙ በሰጠ ልክ ተደማጭነት ይኖራል። ለዲፕሎማሲው ላይ ይጠቅማል። በብዙ ነገር የኢትዮጵያ የመደመጥ እድሏን በጣም ከፍ ያደርገዋል። በባህር ዳር ከተማ አምራች ኢንዱስትሪዎች ምርቶቻቸውን ቀጥታ ከሸማቹ ጋር የሚያገናኝ የንግድ ትርኢትና ባዛር ተከፍቷል። ባዛሩ የዋጋ ጭማሪን ተከትሎ የሚታየውን የኑሮ ውድነት ለመቀነስ ሚናው የጎላ ነው ተብሏል። ሳሙኤል ወርቃየው የሸማችና አቅራቢዎቹን አስተያየት አሰባስቧል። እንከታተሉ። ዞር ብለን ስናየው ጥሩ ነው። እቃዎች በጥራት አኳያ በዋጋ ደረጃ የገበያን ዋጋ ለማረጋጋት እንደዚህ አይነት በአቅሙ የሚፈልገው ነገር ገዝቶ ሸምቶ መሄድ ይችላል። ለልጅ ማሊያና ቱታ የክረምት ቱታዎች ምናምን ሹራብ ነገር ጃኬት ገዝቻለሁኝ። ቆንጆ ነው። የ250 እስከ 500 ብር ድረስ ቅናሽ አለው እያንዳንዱ ማለት ነው። አሁን ባዛር መዘጋጀቱ ለኛ ጥቅም የሚሰጠው ምንድነው? አሁን እንደምታየው ኖርማል እዚህ ብቻ ላይ እኛ ብቻ ሳይሆን እየሰራን ያለ ነው። በውስጡ እስከ 20 እስከ 30 ድረስ የሚያክሉ የስራ የተፈጠረላቸው ሴቶች አሉ። በዛ ውስጥ ደግሞ ለኛ ይዞልን የሚመጣው ጥቅም ምንድነው? ምርት ሲመጣ አዲስ ምርት ሲመጣ ለማህበረሰቡ ለማስተዋወቅ ይሄን ነገር ፈጥረን ይዘን መጣናል ማለት ነው። ነጋዴን ከነጋዴ ያገናኛል። ሁለተኛ ደግሞ ምንድነው? በአንድ አካባቢ ላይ ያለውን የዋጋ ግሽበት እንዲቆጣጠር ያደርጋል ማለት ነው። የራሴን ምርት ይዤ መውጣቴ አንድም እዚህ ጋር ሰው ባየ ቁጥር ነገ እንደሚገዛኝ ተስፋ አድርጌ ነው የወጣሁት። ለኔ እንደ ፕሮሞሽን ነው። ሁለተኛ ነገር ሽያጭም አለው። ስለዚህ ለኔ ጥቅም አለው ማለት ነው። በዚህ ደረጃ መዘጋጀቱ አሪፍ ነው ብዬ ነው እኔ በራሴ ማስበው ማለት ነው። ስለዚህ አንድ የኑሮ እንትኑን አቅሎልኛል ለኔ ማለት ነው። የውጩ ዋጋው ይጨምራል። ያው የውጩም የቤት ክራይ ምናምን ስለሚኖርባቸው ይሄ ክራይ ሊኖረው ይችላል፣ ሊገዙ ይችላሉ። ግን ከዛ በአንጻራዊ ይሄ ይሻላል፣ የተሻለ ነው። ለምሳሌ ውጭ ይሸጥ የነበረ ዘይት ከዘይት ካለው እኔ ባለፈው ገዝቻለሁ 5 ሊትር የ150 ልዩነት አለ። ሱቅ ላይ ከምንሸጠው እዚህ የተወሰነ ቀነስ አድርጌ ነው የምሸጠው፣ ሱቅ ላይ ከምሸጥበት ዋጋ ማለት ነው። ምክንያቱም እዚህ አንደኛ ከስተመር ባዛር ብሎ ሲመጣ ቅናሽ ዋጋን ታሳቢ አድርጎ ነው የሚመጣ። ሁለተኛ ነገር አዲስ ምርትም ይኖራል ብሎ አስቦ ነው የሚመጣ። ከዛ አንጻር አንደኛ ዋጋ አስተያየት ተደርጎ ነው የሚሸጠው። ባህር ዳር ላይ ያሉ የኛን አይነት አይተም ተመሳሳይ የያዘች እቃዎች ካለ እነሱን ዋጋ እናጠራና ምንድነው ከነሱ ከከተማው ላይ ካለው ዋጋ ቀነስ አድርጎ መሸጥ ስላለበት አስተያየት አድርገን ለማህበረሰቡ እናቀርባለን ማለት ነው። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ።
ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ቀጥለናል ተመልካቾች። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ ፕሮግራም በአርባ ምንጭ እየተካሄደ ይገኛል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚያዘጋጀው የኢትዮጵያ አይዶል በመላ ሀገሪቱ በመጓዝ የባለተሰጥኦዎች ምልመላ እያካሄደ ነው። ክብራ አፈለቀ በመላው ኢትዮጵያ የተደበቁ ተሰጥኦዎችን በመፈለግ ላይ የሚገኘው የኢትዮጵያን አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ከተማ ሲደርስ ደማቅ አቀባበል ተደርጎለታል። በአቀባበል ስነ ስርዓቱ ላይ ዶክተር መስፍን መንዛ የአርባ ምንጭ ከተማ ከንቲባና የከተማው ከፍተኛ አመራሮች ተገኝተዋል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ከተማ በመጀመሪያ የውድድር ቆይታው በደቡብ ሙዚቃዎቹ የሚታወቀው ድምፃዊ ተስፋዬ ታዬና ድምፃዊ ሳምራዊት ታዘነህ በዳኝነት ተሰይመዋል። በተጋባዥ ዳኝነት በአርባ ምንጭ ከተማ የጥበብ እንቅስቃሴ ውስጥ የረጅም ዓመት ልምድ ያላት ኢንስፔክተር ሰራዊት ታደሰ ትሳተፍበታለች። የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ በተፈጥሮና ባህላዊ መስህቦች የምትታወቀው አርባ ምንጭ ከተማ መልከ ብዙ የጥበብ ትሩፋቶች መገኛ መሆኗን በመጥቀስ ጠቢባንን ለመፈለግ ትክክለኛው ቦታ እዚህ ነው ብለዋል። ሉደሬ ጋሞጎፋ ኦቻ አርባ ምንጭ መዝዲን ካልሲየደስ አባያ ጫሞሞለ ይህ ዜማ በበርካታ ኢትዮጵያውያን ዘንድ የሚዘም የሚወደድና የሚታወቅ የጥበብ ስራ ነው። በርካታ ጥበብ ሀብት ባለቤት የሆነው የጋሞ ሕዝብ ካፈራው የሚዳሰሱና የማይዳሰሱ ጥበቦች መካከል ለደስታ፣ ለሐዘን፣ ለሀገር ሰላም አንድነትና ፍቅር፣ ለስፖርት፣ በድምፅ ቅላጼ የተሰሩ ዜማዎች፣ ውዝዋዜዎችን ጨምሮ በክብሮ የሚለበሱ የድንጉዛው ልብሳችን፣ የብልኮና ኩታ እንዲሁም በእጅ ፈትል ሽመና የተሰሩ ማራኪ የሀገር ጥበብ ስራ የሚጠቀሱ ናቸው። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በኢትዮጵያ እጅግ ከፍተኛውን የሙዚቃ ውድድር ሽልማት ከአጓጊ ድሎች ጋር ይዞ በመላው ሀገሪቱ እየተንቀሳቀሰ ይገኛል። በጉራጌ ዞን ወልቂጤ ከተማ የኢንቨስትመንት ዘርፉ ላይ የነበሩ የአሰራር ችግሮች ተቀርፈዋል ተብሏል። በከተማዋ የኢንቨስትመንት ፍሰቱ እያደገ መምጣቱም ነው የተገለጸው። በከተማዋ ያሉ አልሚ ባለሀብቶችም አሁን ላይ ያለው አስተዳደራዊ አሰራር ለኢንቨስትመንት ምቹ ምህዳርን የፈጠረ መሆኑን አንስተዋል። አስማረ ብርሃኑ የጉራጌ ዞን ዋና ከተማ የሆነችው ወልቂጤ ለኢንቨስትመንት ካላት ምቹ ሁኔታና ከዕድሜው አንጻር የኢንቨስትመንት ፍሰቱ ዝቅተኛ፣ የከተማዋ እድገትም ያዘገመ መሆኑ በነዋሪዎቿ ተደጋጋሚ የሚሰማ ቅሬታ ነው። ይህንን ታሪክ ለመቀየር የመንግስትን የአሰራር ችግር ማሻሻል ላይና የኢንቨስትመንት አማራጮችን በማስተዋወቅ ተገቢው ስራ መጀመሩን የወልቂጤ ከተማ አስተዳደር ከንቲባ ሙራድ ከድር ተናግረዋል። ከሀገር አልፎ በዓለም አቀፍ ደረጃ ላይ ታዋቂ የሆኑ አልሚ ባለሀብቶች ያሉት ማህበረሰብ ነው። ግን ደግሞ አካባቢው ወደ ወልቂጤ ከተማ በሚመጣበት ሰዓት ያንን የሚመጥን ልማት ከማኖር አኳያ ውስንነት የነበረበት ነው። ያው ለምንድን ነው የሚል ጥያቄ ሲነሳ በአንድ በኩል የመንግስት ፕሮግረስ የሚል በሰፊ የሚነሱ ጉዳዮች ነበሩ። በሌላ በኩል ደግሞ በተገቢው ንቅናቄ ተደርጎ ወደዚህ የሳምንበት መንገድ ውስንነት አለ የሚል በተደጋጋሚ የሚነሱ ጉዳዮች ነበሩ። በዚህ ዓመት ይህንን መነሻ በማድረግ በተለየ መልኩ እቅድ አቅደን ወደ ተግባር የገባንበት ሂደት አለ። የመጀመሪያ ያደረግነው ምንድነው? ከዚህ በፊት በኢንቨስትመንት ተላልፈው ያለሙ አካባቢዎች በተለየ መልኩ ትኩረት አድርጎ ባለሀብቱን ስቦ አዋይቶ የማልማት ስራውን አክቲቭ የማድረግ ስራው ላይ ትኩረት አድርገን የሰራንበት ሂደት አለ። በወልቂጤ ከተማ በሆቴል ኢንቨስትመንት የተሰማሩት አቶ ዮናስ ሙሉም ከተማ አስተዳደሩ ለኢንቨስትመንት ምቹ ምህዳርን እየፈጠረና በተቀላጠፈ አሰራር የመስሪያ ቦታዎችን አዘጋጅቶ እያስረከበ ስለመሆኑ አንስተዋል። መሬት ከማስተላለፍም ጋር የሚታዩ ነገሮች በጣም እጅግ በጣም የተሻሉና በቁርጠኝነት ከተማዋ መልማት አለባት የሚል አቋም ይዞ እየሰራ ነው ያለው። ያንን ደግሞ ለማድረግ የግድ መሰረታዊ ነገር ምንድነው? መሬት ማመቻቸት ነው። መሬት በማመቻቸት ደረጃ በጉብሬ ክፍለ ከተማ በከፍተኛ ደረጃ ነው ለኢንቨስትመንት መሬቶች ዝግጁ ሆነው ኢንቨስተሮች ኢንቨስት እንዲያደርጉ
እየተበረታቱ እየተጠየቁ እኔ በአጋጣሚ ሆኖ ሌላ እዛ መከታተለው ፕሮጀክት አለ ምን ችግር አለ ተብሎ ነው በየጊዜ ፎሎአፕ እየተደረገ ስራዎች እንዲሰሩ እየተደረገ ያለውና በጣም ጥሩ ሁኔታዎች ነው ያሉት። በወልቂጤ ከተማ አዲስ ቦታ ተረክበው የኢንቨስትመንት ግንባታ የጀመሩት አቡበከር ፈድሉም ባለው ቀልጣፋ አስተዳደራዊ አሰራር በአጭር ጊዜ ስራቸውን ማከናወን እየቻሉ እንደሆነ ገልጸዋል። ከተማ አስተዳደሩም ዞን አስተዳደሩም ትልቅ እገዛ በጠየቅናቸው ነገር ሁሉ ምቹ ኢንቨስትመንት እንዲበረታታ ብዙ ሰው እንዲመጣ ብዙ ባለሀብቶች እንዲመጡ ግፊት እያደረጉ ነው ያሉት። ለኛም ጥሩ ድጋፍ እያደረጉልን ነው ያሉት። ስለዚህ እኛ አሁን በአጭር ጊዜ ነው የጀመርነው። 6 ወር አካባቢ ነው የተጀመረው ይሄ ስራ። ቢያንስ 3-4 ወር እናጠናቅቃለን ብለን እናስባለን። በኢንቨስትመንት ስራው ላይ የነበሩ የአሰራር ችግሮች በመቀረፋቸው በከተማዋ የኢንቨስትመንት ፍሰቱ እያደገ መምጣቱን ከንቲባው ሙራድ ከድር ገልጸዋል። ቢሮክራሲ በማጥበብ ያለ ደላላ በተገቢው አቅም ያለው ባለሀብት ሲመጣ ማልማት የሚችልበት እድል መፍጠር መቻል ነበር። ያሉንን አማራጮች በመፈለግ ለሎጅ የሚሆኑ አካባቢዎች፣ ለሆስፒታል የሚሆኑ አካባቢዎች በአገልግሎት ዘርፉ ላይ ለኢንዱስትሪ ለማኑፋክቸሪንግ የሚሆኑ አካባቢዎችን በተለየ መልኩ በመለየትና በማዘጋጀት በዛው አጋጣሚ ጥሪ ያስተላለፍንበት ሂደት አለ። በዚህም በሆስፒታል ደረጃ በጣም ስፔሻላይዝድ የሚባሉ ሆስፒታሎች በግል ደረጃ ለአልሚ ባለሀብት ማስተላለፍ የቻልንበት ከ620 ሚሊዮን ብር በላይ የሆነ የሎጅ ፕሮጀክት አዘጋጅተን ማስረከብ የቻልንበትና ሌሎችም በርካታ መጥቀስ የሚቻሉ አዳዲስ ኢንቨስተሮች ወደ አካባቢ ገብተው ማልማት የጀመሩበት ሁኔታ አለ ማለት ነው። አሁንም ባሉ የአሰራር ችግሮች ላይ ከባለሀብቱ ጋር ተቀራርቦ በመስራት የከተማዋን የኢንቨስትመንት ፍሰት የበለጠ ለማሳደግ እየተሰራ እንደሆነም የወልቂጤ ከተማ አስተዳደር አስታውቋል። የሌማት ትሩፋት ስራ የምግብ ዋስትናን ከማረጋገጥ ባለፈ የኢኮኖሚ ተጠቃሚ እንዳደረጋቸው በስልጤ ዞን የሚገኙ አርሶ አደሮች ገልጸዋል። የሌማት ትሩፋት ስራ ከተጀመረ ወዲህ የስራ ባህል ለውጥ መምጣቱንም ነው የገለጹት። መሐመድ ራህመቶ ከለውጡ ወዲህ በግብርናው ዘርፍ በተደረጉ ማሻሻያዎች አበረታች እንቅስቃሴዎች መታየት ጀምረዋል። የሌማት ትሩፋት ኢኒሼቲቭ ተግባራዊ መደረግ ደግሞ ለስርዓተ ምግብ መሻሻል አስተዋጽኦ በማበርከት ላይ እንደሚገኝ ይነገራል። በስልጤ ዞን ምስራቅ ስልጤ ወረዳ ኢቲቪ ያናገራቸው አርሶ አደሮች ከዚህ ጋር በተያያዘ የተቀናጀ ስራ እየሰሩ እንደሆነ ገልጸዋል። ድለባ፣ ወተት፣ ቡና፣ ማንጎ፣ አቮካዶ እነዚህ ነው። የወተት ላም አስገብተናል። በሱም ያው ተጠቃሚ ነው። በቀን 10 ሊትር እናስረክባለን። በሬዎች ደግሞ እያደለብን እንሸጣለን። በጎችንም ያው ሙክቶች አቅርበናል። በእነሱም በአንድ በግ እስከ 3000 ብር እስከ 4000 ብር ትርፋለሁ። በሁለት በሬ ማለት ነው። እንቁላል አለ፣ ድንችም አለ፣ ጎመንም አለ። ያው ቡናም በበቂ አለን። ወተቶችም አሉ። አመጋገብ ሁሉ ነገራችን ተለውጧል። በሌማት ትሩፋት ስራ የምግብ ዋስትናን ከማረጋገጥ አልፎ በኢኮኖሚ ተጠቃሚ መሆናቸውንም ይናገራሉ። ድለባው በጣም አዋጭ ነው። ድለባው 200 ሺህ እስከ 200 እስከ 150 እንደዛ እንሸጣለን። በአመት እስከ 100 ሺህ ያክል ይሸጣል። አቮካዶ፣ ማንጎ እስከ 200 ሺህ እስከ 150 ሺህ ይሸጣል። ያው አገኘው ጠቀሜታ ያው ቤት ሰርቼበታለሁ። ከተማ መሬት ገዝቼበታለሁ። እዚህም ራሱ የማሳ መሬት ገዝቼበታለሁ። ኢኮኖሚውን ከከብቶች የተረፈውን በወተት እንተናረግነውን አንድ በሬ ገዝተናል። በወተት በበሬ የተረፈውን ደግሞ በግ ገዝተናል። በስልጤ ዞን የምስራቅ ስልጤ ወረዳ ግብርና ጽሕፈት ቤት ኃላፊ ጀማል ሀሰን በወረዳው በርካታ ቀበሌዎች የተለያዩ የሌማት ትሩፋት ፓኬጆችን እየተገበሩ እንደሚገኙ ገልጸዋል። የፍራፍሬ ላይ የሌማት ትሩፋት ላይ በሰራናቸው ስራዎች በአደረጃጀትም ጭምር እየሄድንበት ስለሆነ ማለት ነው። አቅደን ያው ከሰው ጋር ተግባብተን ንቅናቄ ፈጥረን ስልጠናዎችን ሰጥተን የሙያ ድጋፍ የክህሎት ድጋፉን በዛ ልክ አውርደን ታች እየተሰራ ስለሆነ በጣም በበርካታ አርሶ አደሮች ለውጥ መጥተዋል። በተለይም ውሃ ገብ የሆኑ 7 ቀበሌዎች አሉ። 7ቱ ቀበሌዎች ላይ የሙሉ ፓኬጅን ይዘን እየሰራን ያለንበት ሁኔታ አለ። የክረምት ያመርታሉ፣ በጋም ያመርታሉ። በዛ ልክ እየሄደ ያለበት ሁኔታ አለ። የምስራቅ ስልጤ ወረዳ ዋና አስተዳዳሪ ሳሎፋኔ በበኩላቸው የሌማት ትሩፋት ስራ ከተጀመረ ወዲህ የህብረተሰቡ ተጠቃሚነት በመጨመሩ በልማት የሚያደርገው ተሳትፎ ማደጉን ጠቁሞ የስራ ባህል ለውጥ መምጣቱንም አስረድተዋል። የሌማት ትሩፋት ከመጣ በኋላ ብዙ ስራ አጦችን የስራ ኑራቸው የማይሰሩ ሰዎችን ወደ ስራ እንዲገቡ አድርገዋል።
ገንዘብ እንዲያገኙ ያደርጋል። ቤተሰባቸውን በተለያየ ችግር የነበረበትን ከችግር እንዲያወጣ ያደረገበት ሁኔታ አለ ማለት ነው። ስራ ባህል ትልቅ ለውጥ አለው። ከዚህ በፊት በተለይ አሁን ቅድም አንስቻለሁ ግብርና ነው አብዛኛው ሰው የሚተዳደረው ብለናል። ስለዚህ ከዚህ በፊት በአመት አንድ ጊዜ 2 ጊዜ ሲያለማ የነበረው ሰው አሁን በዚህ ሰዓት ላይ 5 ጊዜ ያለማል። 5 ጊዜ ጸደይ ያለማል፣ የመስኖ ያለማል፣ በልግ ያለማል፣ ቅድመ በልግ ያለማል፣ የመደበኛ መኸር ያለማል ማለት ነው። በስልጤ ዞን ምስራቅ ስልጤ ወረዳ በሌማት ትሩፋት ስራ ተጠቃሚ መሆን የጀመሩ አርሶ አደሮች ስራውን ለማስፋትና ለማሳደግ እየሰሩ እንደሚገኙም ተናግረዋል። ለኢቲቪ ዜና መሐመድ ራህመቶ ወራቤ። የቅዳሜ መልክ በልዩነት ለእርሶና ለቤተሰቦ የሚመጥኑ ለሰው የቀረቡ ጉዳዮችን ይዞ እየመጣ ነው። የቅዳሜ መልክ የኛ መልክ። ጸጋዋ ብዙ በሆነችው ሀገራችን ሊታዩ ሊጎበኙ የሚገባቸው ስፍራዎችና ባህሎች አያሌ ናቸው። በቅዳሜ መልክ የመዳረሻ ሰዓታችን ወደ ሀገራችን ሀብቶች አብረን እንጓዛለን። የሀገራችንን ጨምሮ የአውሮፓ ትላልቆቹ ሊጎች ተጠናቀዋል። ክረምቱን የአውሮፓም የተቀረው ዓለም ክለቦች ፊታቸውን ወደ ተጫዋቾች ገበያ ያዞራሉ። የቅዳሜ መልክ ስፖርት በተመረጡ ስፖርታዊ ጉዳዮች ሰፋ ባለ አየር ሰዓት በቅዳሜ መልክ። የቅዳሜ አንዱ መልክ ገበያው ነው። ልዩ ገበያዎችን በመላው ሀገሪቱ ዞረን እንፈልጋለን። በቅዳሜ መልክ የወደድነውን እንገዛለን፣ እንሸጣለን። ጥበባዊ መረጃዎች፣ የጠቢባን ልዩ እይታ፣ አስደናቂ አስገራሚ የጥበብ ስራዎች የሚቀርብበት የቅዳሜ መልክ የጥበብ ገጽ ላይ የኑሯችን ገጽ ሲፈተሽ መልኩ ምን ይመስላል? በቅዳሜ መልክ ውጣ ወረዳችን፣ ማግኘት ማጣታችን፣ ደስታና ሀዘናችን ሁሉ የእኛነታችን መገለጫ የኑሯችን ዘይቤ ነው። እንቀጥላለን ተመልካቾች። ኢትዮጵያ ለጂኦ ፓርክና ጂኦ ቱሪዝም የሚሆኑ እምቅ የተፈጥሮ ጸጋዎች እንዳሏት የዘርፉ ባለሙያዎች ያነሳሉ። ፕሮፌሰር አስፋወሰን አስራት ደግሞ በከፍተኛ ትምህርት በምርምርና በዓለም አቀፍ ሳይንሳዊ አመራር ሰፊ ልምድ ያላቸው የጂኦሎጂካል ምህንድስና ባለሙያ ናቸው። የዓለም ቅርስ ማለት ምን ማለት ነው? ኢትዮጵያ በጂኦ ፓርክና ጂኦ ቱሪዝም ያላትን እምቅ አቅም ለመጠቀም ምን መስፈርት ማሟላት ይጠበቅባታል? ከባለሙያዋ አንደበት እንከታተል። ስሜ አስፋወሰን አስራት ካሳ ይባላል። የጂኦሎጂ ወይም ደግሞ የስነ ምድር ጥናት ፕሮፌሰር ነኝ። የዓለም ቅርስ ማለት የሆነ ቦታ ላይ ያለ ሌላ ቦታ የማታገኘው ዩኒክ የሆነ ወይ ሰው የሰራው ወይ ተፈጥሮ የሰራው ወይ የሁለቱ ሚክስድ የሆነ በቃ የዓለም ቅርስ ነው። ይሄ ሌላ ቦታ እንደዚህ አይነት የለም ብለህ ነው የምታስመዘግበው። አንዴ ካስመዘገብከው በኋላ ሪኮግኒሽን ታገኝና ከዛ በኋላ ግራውንድ ላይ ብዙ የምትሰራው ነገር የለም። መጠበቅ ነው ያለብህ፣ እሱ መከልከል እንዳይፈርስ ምናምን። ጂኦ ፓርክ ግን እንደዛ ነው። ጂኦ ፓርክ የጂኦሎጂው ይሁን እንጂ መሰረቱ ያንን የሚያደርገው ማህበረሰቡ። ምክንያቱም ማህበረሰቡ ነው ያንን እንዲጠብቅ የሚፈለገው። ለምንድን ነው እንደዛ የሚሆነው? ማህበረሰቡ ከተፈጥሮ መጠቀም ስላለበት ማለት ነው፣ ካለው ሀብት መጠቀም ስላለበት። ስለዚህ አንድ ጂኦ ፓርክ ለማቋቋም መሰረቱ ያስፈልጋል፣ ይሄ ጂኦሎጂካል ሄሪቴጅ የምንለው። በተጨማሪ ግን በዙሪያው ሰው አለ ወይ፣ ካልቸሩ ታንጂብል ኢንታንጂብል የምንለው ማለት ነው፣ እሱ ኢንቴግሬትድ መሆን ይችላል ወይ። እነዚህ በሙሉ አንድ ላይ መጥተው ነው ጂኦ ፓርክ የሚሆኑት። ለምሳሌ እኔ እንደ ጂኦሎጂስት ኦኬ ኬላ ያለው ኬላ ሆርስት የምንለው በጣም ዩኒክ የሆነ አፈጣጠር ያለው የተፈጥሮ የጂኦሎጂ ቅርስ ነው። እኔ ስለፈለኩ ግን ያ ጂኦ ፓርክ ሊሆን አይችልም። የአካባቢው ማህበረሰብ አዎ ልክ ነህ፣ ይሄ በጣም ጥሩ ቅርሳችን ነው፣ እነሱ ሲያምኑ ነው መጠበቅ የሚችለው። ስለዚህ ግራውንድ ላይ ብዙ ስራ ይፈልጋል ማለት ነው። ልክ እንደ ዩኔስኮ ቅርስ በቃ እንዲያስመዘግበ የምትወው ሳይሆን በቃ ፋንክሽን ያደርጋል፣ ዴይ ቱ ዴይ ፋንክሽን ያደርጋል። ስለዚህ ማህበረሰቡ ይሳተፋል፣ ሄዶ ያሳያል፣ ይሄ ቅርስ ይሄን ይመስላል። ሄዶ በሚያሳትፍበት ጊዜ የሚያገኘው ሪሶርስ ይኖራል፣ የሚያገኘው ገቢ ይኖራል፣ ፋንክሽን ያደርጋል። በቃ ግራውንድ ላይ ብዙ ነገር ስለሚጠይቅ ማህበረሰቡ መጀመሪያ አዌርነስ ክሬት ማድረግ ያስፈልጋል። አንዱ አላማችንም ይሄ አዌርነስ ክሬት ያደረግ ነው፣ ሰው እንዲያውቀው ማለት ነው።
ካወቀው በኋላ እንዲህ አይነት ቅርስ አለን፣ እንዲህ አይነት ተፈጥሮ ሀብት አለን፣ እንዲጠበቅልን ትፈልጋላችሁ ወይ? ማሳመን ያስፈልጋል፣ ባይን ማግኘት ያስፈልጋል። ያ ከተደረገ በኋላ ምን አለን የሚለውን ደግሞ በዲቴይል ገብቶ እያንዳንዷን ኢንቨንተሪ መስራት ያስፈልጋል። ሶ ዝግጅቱ ረዘም ያለ ጊዜ ሊፈልግ ይችላል። ግን እንደዛ አይነት ፍላጎት ካለ ዩኔስኮ በጣም ሰፖርት የማድረግ እንትን አለው። እኛ እንደ ባለሙያዎች ሰፖርት የማድረግ ፖሲቢሊቲ አለን። የሚሰሩትን ስራዎች ለመስራት በጣም ቀላል ነው የሚሆነው። የመጀመሪያው ስራው ግን ባይኢን መገኘት አለበት። ማህበረሰቡ አዎ እንዲጠበቅልኝ ይፈልጋሉ ማለት አለበት። ወደ ውጭ አጭር ዜና እናልፋለን። በጋዛ በአንድ ቀን ከ60 በላይ የሚሆኑ ሰዎች ህይወታቸው አልፏል። የተባበሩት መንግስታት ድርጅት የጋዛ ሰርጥን አስከፊ ረሃብ ያለበት ቦታ መሆኑን አሳውቋል። ከ2.3 ሚሊዮን በላይ ሰዎች አስከፊ ረሃብ እንደሚደርስባቸውም ነው የገለጸው። እስራኤል በጋዛ ባደረሰችው ጥቃት ባለፉት 24 ሰዓት ውስጥ ቢያንስ 60 ሰዎች መሞታቸውን አልጀዚራ ነው የዘገበው። በመጨረሻም ስፖርት። በአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ኢንተር ሚላን ከፓሪስ ሰን ዠርሜ ዛሬ ምሽት ለዋንጫ ይፋለማሉ። የጣሊያኑ ክለብ ኢንተር ሚላን አራተኛ ዋንጫውን ለማሳካት ወደ ሜዳ ሲገባ የፈረንሳዩ ፓሪስ ሰን ዠርሜ ደግሞ በታሪክ የመጀመሪያ ዋንጫውን ለማሳካት ይፋለማል። የሁለቱም ክለብ አሰልጣኞችና ተጫዋቾች ከጨዋታው በፊት በሰጡት አስተያየት ሙሉ በሙሉ ለከባዱ ፍልሚያ መዘጋጀታቸውንና ታሪክ ለመስራት ወደ ሜዳ እንደሚገቡ ገልጸዋል። የመጣንበት መንገድ በራስ መተማመን ይሰጠናል፣ ያለ ፍርሃት ወደ ሜዳ እንገባለን ሲሉ የኢንተር ሚላኑ አሰልጣኝ ሲሞኒ ኢንዛጊ ተናግረዋል። የፒኤስጂ አቻቸው ሉዊስ ኤንሪኬ በበኩላቸው ቀዳሚ ግብ ልዩነትን ሊፈጥር ስለሚችል በጥንቃቄና በትኩረት እንጫወታለን ብለዋል። ዋንጫውን በማሸነፍም የፓሪስ ከተማና ክለብ እንዲሁም ሀገሪቱን ማኩራት እፈልጋለሁ ሲሉም ነው ኤንሪኬ የተናገሩት። በምሽቱ ጨዋታ በፓሪስ ሰን ዠርሜ በኩል ምንም አዲስ የተጫዋች ጉዳት የሌለ ሲሆን ክለቡ በሙሉ ስብስቡ ለጨዋታው ይቀርባል። በኢንተር ሚላን በኩል ተከላካዩ ቤንጃሚን ፓቫርድ ከጉዳቱ አገግሟል ተብሏል። የፍጻሜው ጨዋታ ምሽት 4 ሰዓት በሙኒክ አሊያንዝ አሬና ስቴዲየም ይደረጋል። ተመልካቾች፣ የሰዓቱ ዜና ተጠናቋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጃ የነበርኩ። በሰላም እደሩ።